ክብራችሁን የማትጠብቁ እኔ እስካለው ድረስ የሰው ልጅ አልፈራም። ከዛ በተረፈ ግን ክብራችሁን የማትጠብቁ ሴቶች ለወንድ ብላችሁ ክብራችሁን የምትሰጡ ሴቶች ወይ ከብራችሁ አልሆናችሁ ወይ ከራሳችሁ አልሆናችሁ ባዶ ከንቱ ከሀገራችሁ እንኳን የወጣችሁበትን እንኳን ምክንያት የማታውቁ አላማ አቢስ የሆናችሁ ሴቶች አላችሁ። አላማ አቢስ አመታትን ማስቆጠር 10 አመት 20 አመት ሰራው ከማለት ውጪ አንድ ነገር እንኳን ፋይዳ ያልሰጣችሁ ሰዎች አላችሁ። አንድ ነገር እንኳን ማለት ነው የወንድ መጫወቻ የወንድ ሽንት ቤት የሆናችሁ የወንድ ሰው እኮ ሴት ልጅ ክብር አላት እኮ የራሷ የሆነ ማንነት አላት። በማንነቷ የማትኮራ በማንነቷ ጀግና ያልሆነች ሴት ብትቀበርም በቁማ የሞተች ሴት አታስፈልግም። አሉ እኮ በጣም ጀግና ጎበዝ የሆኑ ዱባይ ኢማራት ውስጥ ማለት ነው ራሳቸው ለመቻል ከብዙ መከራና ስቃዮች ወጥተው ራሳቸው ለመሆን ማለት ነው ደፋ ቀና ብለው የወንድን አይን እንኳን ሳያዩ ራሳቸውን ሆኖ እየሰሩ አንገታቸውን ደፍተው ለክሷቸውን ሳያዩ ችግራቸው መራባቸው መጠማታቸው ለማንም ሳይናገሩ ብዙ የተሻገሩ አሉ። ግን በእናንተ ምክንያት ግን ሁሉም ሰው ይጠራል። በአንዳንድ ሰዎች ምክንያት ራሳችሁን ሳትሆኑ ለምን ትመጣላችሁ? ከሀገራችሁ የመጣችሁበትን አላማ ማታውቁ ሆነ ለምን ትመጣላችሁ? ልጅ ማስወጣት ጀግንነት የሆነበት ጊዜ ላይ የደረስንበት ሰዓት ነው። ጀግንነት አይደለም ልጅ ማስወጣት፣ ኃጢያት ነው፣ እግዚአብሔር ማስቀየም ነው። ስትሞቱ ማለት ነው በር ላይ የምትመጣው ማለት ነው እናንተ ያስወጣችኋት ልጅ ናት ቀጨሽኝ ብላ የምትጠይቅሽ ማለት ነው እያንዳንድሽ። ከዛ በተረፈ ማንም ሰው ይሳሳታል፣ ኦፍ ኮርስ ይሳሳታል። ማንም ሰው የሆነ ነገር ያደርጋል። ግን ሚዲያ ላይ የወጣችሁ እንደ ጀግንነት አታውሩ፣ እንደ ጀግንነት አታውሩ። ንስሐ ገብታችሁ ራሳችሁን ከማጽዳት ይልቅ መታችሁ እንደ ጀግንነት እዚህ ላይ አታውሩ። የሰው ልጅ አንዴ ይሳሳታል፣ ሁለቴ ሶስቴ ኖ ኔቨር። እስቲ ወንድ ልጅ እኮ ማለት ነው እናቴ ስሜታዊ ነው። ሁለተኛ ነገር ደግሞ ማለት ነው ለስሜታቸው ቅርብ ነው። ራሷን ማስከበር ያለባት ሴታ ነው እንጂ ኔቨር እኔ ወንዱን የምወቅስበት አቅምም ሆነ ሞራል የለኝም። ከፍተሽው የሰጠሽው አንቺ ነሽ። ከዛ በተረፈ በክብር የማግባትና በክብር የመኖር ያንቺ ፋንታ ነው። ሌሎቹ ሳያረግዙ በሰው ቤት ተሰቃይቶ ብዙ መከራና ስቃዮችን አይቶ እየኖሩ ያሉት ምን ነው ማርገዛ አቅቷቸው ነው እንዴ? ማንም ሰው እኮ ማርገዛ አቅቶት አይደለም። ምን ነው እኔ አሁን 7 አመት ኑር ያለው ኢማራት ውስጥ 7 አመት ሙሉ ስኖር ግን እኔ አርግዣ አይደለም የኖርኩት። ዛሬ ላይ አግብቼ ነው ያረገዝኩት። ከጓደኛዬ ጋር ራሱ ስኖር እኔ 4 አመት ሙሉ ነው በጓደኝነት የኖር ነው። ግን ምን ነው ካላላገዝኩ አይሆንም እንዴ? ወይስ አብረን ካልተኛን አይሆንም? ገባችሁ? አግብቶኝ በክብር አግብቶኝ በፍቅር ሲያኖረኝ ነው ዛሬ ላይ ልጅ እየታቀፍኩለት። ካልብለዛ ምን እኔ ቅሌታም ነኝ ወይስ እንትን ነኝ? እኔ ላከበረኝ አክባሪ ነኝ። ከዛ በተረፈ ራሳችሁን የመሆን ጉዳይ ግን የእናንተ ፋንታ ነው። እኔ ወንድ ልጅ እንዲያደርገኝ እንደዚህ ያደረገኝ ወንድ ልጅ ወሪያ ከፍተሽው የሰጠሽው አንቺ ምን እውነትና አውራ ከተባለ ሆቴልም የምትይዙት ራሱ ሴቶቹ አይደላችሁ እንዴ? ሆቴል ይዛችሁ የምትጠብቁት ራሱ ምን ነው? አይ ምናውቀው ብዙ አለ፣ ግን ማውራት አንፈልግም። ተው ለፉ። ምን ታካብዳላችሁ? እኔ እኮ የምታሽቃብጡት ነገር ነው የሚገርመኝ። በእናንተ ጦስ አሁን አንዷ አርግዛ ልጇን ቢልዲንግ ስር ጥላ ምን ነው በቃሽ